የተባበሩት መንግስታት ድርጅት በየ5 ዓመቱ የሚያካሄደውን 191 ሀገራት የሚሳተፉበት ስብሰባ ተጀምሯል። ይህም ስብሰባ ዛሬ ሌሊቱን በአሜሪካ ሰዓት አቆጣጠር ደግሞ አመሻሹን በኒውዮርክ ተካሂዶ ነበር። ይህንንም ተከትሎ በኒውክሌር ጉዳይ ላይ ምክትል ፕሬዚዳንት ሆና የተመረጠችው ደግሞ ከአሜሪካ ጋር እስጣና ጦርነት ውስጥ የምትገኘው ኢራን ናት። የኢራን በምክትል ፕሬዚዳንትነት መመረጧ ደግሞ አሜሪካን በእጅጉ ያስቆጣት ሲሆን በተባበሩት መንግስታት ድርጅት የኢራንና የአሜሪካ አምባሳደሮች ከፍተኛ ፊት ለፊት የቃላት ሰጣ ገባ የገጠሙ ሲሆን የአሜሪካው አምባሳደርም ኢራንን ምክትል ፕሬዚዳንት አድርጋችሁ በኒውክሌር ጉዳይ በመምረጣችሁ ልታፍሩ ይገባል ሲሉ ሁሉንም ሀገራት ሲሳደቡና ሲወቅሱ ተደምጠዋል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። ወደ ቀዳሚው መረጃ ስናልፍ ኢራን ያቀረበችው ሐሳብ የኒውክሌር የጦር መሳሪያ ላይ መነጋገርን ለጊዜው እናስወግድ፣ እናም እኔም የሆርሙዝን ወሽመጥ ያለ ቅድመ ሁኔታ ልክፈት። አሜሪካም መሳሪያዎቿን ይዛ ከሆርሙዝ ወሽመጥ ላይ ትነሳና ሆርሙዝ ለዓለም ቀጠና ይከፈት፣ ከዛ ወደ ንግግር ይኬድ የሚል መሆኑን ተከትሎ በርካታ ዲፕሎማቶች በጉዳዩ ዙሪያ አስተያየታቸውን እየሰጡ ነው። አሜሪካ ሁኔታውን እንደማትደግፈው በመዘጋቱ እንደምትቀጥል ከመግለጽም ባሻገር ዛሬ ንጋቱንም አንድ የኢራንን መርከብ አግታ ወስዳለች። ጉዳዩን በተመለከተ በስፋት የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ደግሞ በአረብ አገራቱና በአሜሪካ መካከል ከፍተኛ የሆነ አጣብቂኝ ተፈጥሯል። ይህም የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ኩዌት፣ ኳታር እንዲሁም ባህሬንና ኦማን ኢኮኖሚያቸው በሆርሙዝ መዘጋት ምክንያት በከፍተኛ ሁኔታ እየወደቀ መምጣቱን ተከትሎ ያለ ቅድመ ሁኔታ ሆርሙዝ እንዲከፈት የሚለውን የኢራን ሐሳብ ወደ መደገፍ መጥተዋል። ይህ የኢራንን ሐሳብ ወደ መደገፍ መምጣታቸው ደግሞ አሜሪካን በእጅጉ አስቆጥቷታል። በሁለቱ አገሮች መካከል በአረቡና በአሜሪካ መካከል ከፍተኛ የሆነ ውጥረት እንዲፈጠር እንደሚችል ከወዲሁ ተንታኞች እየገለጹ ነው። የኒውክሌር ስምምነቱን ተአማኝነት ለመጠበቅና ኢራንን ተጠያቂ ለማድረግ ከመጠቀም ይልቅ ኢራንን በራሷ ምክትል ፕሬዚዳንት አድርጎ በኒውክሌር ጉዳይ በዩኤን ውስጥ መምረጥ እጅግ በጣም የሚያሳዝን ነው። በዚህ እጅግ በጣም ቁጣ ተሰምቶኛል፣ ደንግጫለሁ ብለዋል። ይህ ለጉባኤው ተአማኝነት እጅግ አሳፋሪ ነው ሲሉ ወቅሰዋል። ኢራን ባሳለፍነው ሰኔ ወር በአሜሪካ በተደበደቡት የኒውክሌር ጣቢያዎች ላይ የተባበሩት መንግስታት ድርጅት ተቆጣጣሪዎችን ፍተሻ እንዳያደርጉ መከልከሏንና ስምምነቱንም እንዳቃለለችው አይተናል። ስለዚህም እሷን እንዴት ፕሬዚዳንት አድርጋችሁ ትመርጣላችሁ ሲሉ ተቆጥተዋል። ይህንን የአሜሪካን አቋም አውስትራሊያ፣ የተባበሩት አረብ ኤሚሬትስ ሲደግፉት፣ እንግሊዝ፣ ፈረንሳይና ጀርመን ደግሞ ስጋታቸውን ገልጸው አሜሪካን ተቃውሟታል። በተቃራኒው የኢራን አምባሳደር የሆኑት ሬዛ እና ጃፊም የአሜሪካን ክስ መሰረተ ቢስና ከፖለቲካ ፍላጎት እንዲሁም ሁሉንም ልቆጣጠር ከሚል አባዜ የመነሻ ነው ሲሉ ውድቅ አድርገውታል። የኢራኑ አምባሳደር ሲቀጥሉ አሜሪካም በታሪክ ብቸኛዋ የኒውክሌር መሳሪያ ተጠቃሚ ሀገር መሆኗን በማንሳት የትኛውም ሀገር በምድር ላይ በሌላ ሀገር ላይ የኒውክሌር የጦር መሳሪያ ተኩሶ አያውቅም። አሜሪካ ግን ይህንን አድርጋለች በጃፓን ላይ። ስለዚህም መጀመሪያ ከታሪክ ብቸኛውን ነገር መማር አለባት ብለዋል። የኒውክሌር ክምችቷን በማስፋት ስምምነቱን የጣሰች እና እስራኤልን በመደገፍ መካከለኛው ምስራቅን የኒውክሌር ነፃ እንዳይሆን እንቅፋት የፈጠረች ሀገር ናት ሲሉ አሜሪካን ሲኮንኑ ተደምጠዋል። የኢራኑ አምባሳደር አክለውም በአንድ ዓመት ውስጥ በአሜሪካና በእስራኤል በኢራን ሰላማዊ የኒውክሌር ተቋማት ላይ የተፈጸሙትን ጥቃቶች ዓለም አቀፍ ሕግን የጣሱ አደገኛ ድርጊቶች ናቸው ሲሉ የኢራኑ አምባሳደር በተባበሩት መንግስታት ድርጅት ውስጥ ሲናገሩ ተደምጠዋል። በዚህ ከፍተኛ የቃላት ጦርነትና ሰጣ ገባ መሃል የተገኙት የሩሲያው አምባሳደር አንድሬ በበኩላቸው ኢራንን ነጥሎ ማጥቃትን በመቃወም ከመጀመሪያው ቀን የጀመረው ይህ ትችትና የፖለቲካ ሽኩቻ የጉባኤው ውጤት ሙሉ በሙሉ እንደሚያበላሸው ከወዲሁ ተሰግቷል። ይህ በዚህ እንዳለ ወደ ሆርሙዝ ጉዳይ ስንመለስ አሁን ላይ የመካከለኛውን ምስራቅን የፖለቲካ ትኩሳት ያጦዘው ዋነኛውና አንኳር ጉዳይ በኢራንና በአሜሪካ መካከል ያለው የባህር ላይ እገዳና የተቋረጠው የሰላም ድርድር ጉዳይ ነው። የኢራን አዲስ የሰላም እቅድ ለአሜሪካ መቅረቡ ተነግሯል። ይህ እቅድ አሜሪካ በኢራን መርከቦች ላይ የጣለችውን የባህር ላይ እገዳ በአስቸኳይ ያለምንም ቅድመ ሁኔታ ካነሳችና ጦርነቱን አቁማ ወደ ኋላ ጦርን ይዛ ከሸሸች፣ ኢራን በበኩሏ የሆርሙዝ ባህረ ሰላጤን ያለምንም ቅድመ ሁኔታ እንደምትከፍትና የኒውክሌር ፕሮግራም ድርድሯንም ወደ ሌላ ጊዜ እንደምታስተላልፍ የሚገልጽ ነው። ነገር ግን ይህ የኢራን እቅድ በአሜሪካ ባለስልጣኖች ዘንድ ከፍተኛ ተቃውሞ የገጠመው ነው። ለመገናኛ ብዙሃን የተናገሩት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፎክስ ኒውስ በሰጡት ቃለ ምልልስ እንዳረጋገጡት የኢራን ሐሳብ ለአሜሪካም ሆነ ለሌሎች ሀገራት ተቀባይነት የሌለው ኢራባኒ ቢስ ነው ሲሉ ውድቅ አድርገውታል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው።
ቻናላችንን ሰብስክራይብ በማድረግ ትኩስና ሰበር መረጃዎች ያግኙ። እስከዛው በቸር ያቆየን።